የአቶ ደረጀ ትዳር እንግዲህ በጣም አደጋ ላይ ነው። ምክንያቱም አበጌል ከሰላምና ከአቶ ደረጀ ጋር ያላቸውን ግንኙነት ሁሉንም ሚስጥር ሰምታለች። በካሜራው ቅጂ ሁሉንም ነገር በማዳመጥ ለእናቷ ለወይዘሮ ማርታ ሁሉንም ነገር አስረድታታለች። እንዲሁም አውዲዮውን ወይዘሮ ማርታ በመስማት በጣም በመናደድ ትዳሯ አደጋ ላይ እንደሆነ ለአቶ ደረጀም ያላትን እምነት እንዳነሳችና ትዳራቸው እዚህ ላይ እንዲያበቃ በእኔ ላይ ሌላ ደርቧል፣ በእኔ ላይ ማግጧል በማለትም ወይዘሮ ማርታ በጣም ተናዳለች። ሰላምም ከአቶ ደረጀ ያላትን ነገር እንግዲህ እሱ ራሱ እውነቱን እስካላወጣ ድረስ እኔ ለወይዘሮ ማርታ ሁሉንም እናገራለሁ በማለትም እያስፈራራችው ስለነበረ አቶ ደረጀም እንግዲህ ባክሽ በማለትም ሰላምን ሲለምናት ነበረ። ሰላምም እኔ ልጄን ያለችበትና የልጄን ማንነት ካሳወከኝ አልነግራትም፣ ነገር ግን አንተ በዚህ የምትቀጥል ከሆነ ሁሉንም ፍርጥርጥ አወጣለሁ በማለት ደረጀ በጣም ስጋት ላይ ሆኗል። ነገር ግን ነገሩ ወይዘሮ ማርታን ስለሰማችው ትዳራቸው ምን ይሆን? እውነት ወይዘሮ ማርታ ይሄ ተቀብላ ትዳሯን ታስቀጥል ይሆን ወይስ በእኔ ላይ ማግጧል በማለትም ባሏን ትፈታዋለች የሚለው በጣም አስጊ ደረጃ ላይ ነው። አቶ ደረጀም በጣም በመናደድና ውርደቱን ቅሌቱን እንግዲህ ልጆቹና ቤተሰቦቹ ስለሰሙበት በጣም አዝኗል። እንግዲህ አበጌልም ይሄ ሁሉ ጉድ ስላወጣችበት እቤት ሊያስቀምጣ ሳይሆን ወደ ውጭ ሀገርም ሊልካት እየተስማማ እንደሆነም ተናግሯል። እንዲሁም ሰላምም የልጄን ማንነት ልጄ በህይወት እንዳለች ከነገርከኝ ቀጥ ብለህ ከምጣልኝ በማለትም እሷም አፍና ይዘዋለች። አቶ ደረጀ በሁለት አጣብቂኝ ውስጥ ገብቷል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ለኛ ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። እናንተም ጋር ሰላም እንደሆነ ተስፋ አለኝ። እንግዲህ ዛሬም እንደተለመደው ዳጣ ክፍል 48ን ይዤላችሁ መጥቻለሁ ማለት ነው። እንግዲህ በባለፈው ክፍል እንደምታዩት ኤቢ መኪና ውስጥ ካሜራ ገጥማ የዳጣና የአቶ ደረጀ ያላቸውን ግንኙነት ለማወቅ ሁሌ መኪና ውስጥ ገብተው ያወራሉ። ስለዚህ በዚህ መስማት አለብኝ በማለትም ስትከታተላቸው እንደነበረ አይተናል። በዛሬው ቪዲዮ እንግዲህ ዳጣ ሳትሆን የሰላምና የአቶ ደረጀ ያላቸውን ግንኙነት መኪና ውስጥ ሆነው እያወሩ እንግዲህ ወይዘሮ አበጌል በካሜራው ቀድታቸዋለች ማለት ነው። አቶ ደረጀ እንግዲህ የመጨረሻ ጉዱ ፈልቷል ማለት ነው። ከወይዘሮ ማርታ ጋር የትዳራቸው ሁኔታ በጣም አስጊ ላይ ይመስላል። ምክንያቱም ወይዘሮ ማርታ በጣም የምታምነው የምትወደው ትዳራ አክባሪ የሆነች ለአቶ ደረጀ ደግሞ ታማኝ ሚስት ለልጆቿ ደግሞ ጥሩ እናት የሆነች ትዳሯ አክባሪ የሆነች ሴት እንደሆነች እናውቃለን ማለት ነው። ነገር ግን አቶ ደረጀ ከዚህ በፊት በሰራቸው ስህተቶች ዛሬ ላይ እንግዲህ በጣም ትልቅ ስህተት ችግር ውስጥ እንደገባና ለወይዘሮ ማርታም እንዴት መናገር እንዳለበት ሁሌም እያሰበ ነበረ። ነገር ግን ሰላምም ስለ ልጇ ማንነት ካልተናገረ ሁሉንም ነገር ለአቶ ደረጀ እንደምትነግረው አስፈራርተዋለች ማለት ነው። በዛ በኩልም ዳጣ የእናቴን ማንነት ንገረኝ፣ እህቶቼም ይወቁ፣ በቃ እህታቸው እንደሆንኩ ንገራቸው በማለትም ሁሌም መኪና ውስጥ ገብተው ያወሩ እንደነበረም እንግዲህ አበጌልን ጠርጥራ ካሜራ ያስቀመጠችው ከዚህ ቤት ዳጣ ለምን እንደማትወጣና ከአባዬ ጋራ ምን አይነት ግንኙነት ቢኖራቸው ነው በሚልም የእነሱን ታሪክ ለመስማት ነበር ካሜራውን የደቀነችው። ነገር ግን ሰላም ሐኪም ቤት ያው ለእርግዝና ሐኪም ቤት ክትትል እሱ ወስዷት ስለነበረ እዛ ውስጥ ያወሩት ብዙ ነገሮችን አውርተዋል። በዛ መሀል አንዱ ስለ ልጄ ማንነት የሚል ጥያቄዎች እንዲሁም ይህን ነገር ካልነገርከኝ ልጄ በህይወት እንዳለች ካንተ ሰምቻለሁ፣ ካልተናገርክ የት እንዳለችም ካልነገርከኝ ሁሉንም ነገር ለወይዘሮ ማርታ እነግራታለሁ በማለትም እያስፈራራችው እንደነበረና እንግዲህ የልጇን አባት እንደማታስተዋውቅ
ሁሉንም ሚስጥር ከአቶ ደረጀ ሲያወሩ እንግዲህ ወይዘሮ አበጌል በካሜራው ቀድታቸዋለች። በጣም ደግሞ ደስ የሚለው ነገር የተናገሩትን ስለ ልጇ አባት የተናገሩትን እና የልጇ አባት ማስተዋወቅ እንደማትፈልግ የተናገሩት። በዚህም መሀል ደግሞ አቶ ደረጀ እና የኔ ቤተሰብ እየጠረጠረ ሁሌ ይኖራሉ አንቺ የልጅሽን አባት ካላስተዋወቅሽ በሚልም በዚህ በኩል እንግዲህ አበጌል መልስ ያገኘች ይመስላል። ምክንያቱም አባቷን ስትጠረጥረው ሰላም ከአባቷ እንዳረገዘች ስትጠረጥረው እንዳልነበረ፣ ዛሬ ግን እና ማን ነው አባዬ ካልሆነ ስለዚህ ማን ነው የእሷ ልጅ አባት በማለትም አሁን ላይ የአባቷ ላይ ይሄ እርግዝና አባቷ እንዳልሆነ አረጋግጣለች ማለት ነው። በዛም በኩል እንግዲህ በቃ አባዬ ካልሆነ ነገሩ ወደ ናታን ቀይረዋለች። የናታን ነው ይሄ ልጅ በማለትም እንደገና ጥርጣሬዋን ወደ ናታን ገልብጠዋለች ማለት ነው ወይዘሮ አበጌል። ከዛም በኋላ እንግዲህ እናቷ ጋር በመሄድም እማዬ የሰላም እርግዝና እኔ በጣም ተጠራጥሬያለሁ በማለትም ስትጠይቃት ምንድን ነው የተጠራጠርሽው? የሆነ ነገር ልንገርሽ እማዬ በማለትም እናቷን ስትጠይቃት እናቷን ኩሽና ውስጥ ምግብ እየሰራችም ስለነበረ ምንድን ነው የምትነግሪኝ? ይቅርብኝ፣ እኔ ምንም አትንገሪኝ በማለትም እሷም የምትነግራትን ነገር ለመቀበል ዝግጁ አልነበረችም። ነገር ግን አሳመነቻት። እባክሽን አንዴ ብቻ ስሚኝ በማለት ሰላም ያረገዘችው ከናታን ነው በማለትም ወይዘሮ ማርታን አስደንግጣታለች። በዚህ ጊዜ ወይዘሮ ማርታ በጣም በመደንገጥ በሽብሽብ እንግዲህ በጫማ በሴሊፐር ጫማ ወገቧን በመምታት ከኩሽና እንድትወጣ አበጌል አስደርጋለች። ነገር ግን አበጌል እውነት ያላት ነገር አለ። እስከ ጥግ ከሄደች እንግዲህ የሰላም ልጅ አባት ማን እንደሆነና እንዲሁም አቶ ደረጀ ሳይናገር የዳጣን ልጅ መሆን አበጌል እንደምትደርስበት አልጠራጠርም። ምክንያቱም አበጌል በጣም ክፉና የጀመረችው ነገር ጥግ መድረስ የምትፈልግ ሴት ናትና የዳጣን ማንነት እንግዲህ ለማወቅ ዛሬም እንቅልፍ አልተኛችም። እንግዲህ አቶ ደረጀ ትልቅ አጣብቂኝ ውስጥ እንደገባ በዛ በኩል ዳጣ የእናቷን ማንነት እንደምትጠይቀው፣ በዚህ በኩል ደግሞ ሰላም የልጇን ማንነት እንደምትፈልግና ያለበለዚያ ለወይዘሮ ማርታ እንደምትናገርበትም እያስፈራራችው ነው። እንዲሁም በዛ በኩል ደግሞ አበጌል የዳጣን ማንነት ከዛ ቤት ውስጥና እንዲሁም የሰላም ማርገዝ እንቅልፍ ስለነሳት አባቷ ላይም ጥርጣሬዋን ያው እንደቀጠለች ነው ማለት ነው። እንግዲህ ዳጣስ እናቷን ታገኝ ይሆን? እናቷን ያስተዋውቃት ይሆን የሚለውን በጣም ከባድ ነው ለደረጀ። እንግዲህ የትዳሩ ሁኔታም እያሳሰበው ስለሆነ ወይዘሮ ማርታ ይህ ጉድ ብትሰማ ትዳሩስ ምን ላይ ይደርሳል? በጣም ከባድ ነው። ወይዘሮ ማርታስ አምና ትቀበል ይሆን ይሄን ጉድ? ከባድ